ሰላም ጤና ይስጥልኝ እያልኩኝ ዛሬ ይዤላችሁ ወደ መጣሁት ወደምናወራበት ቆንጆ ሀሳብ እገባለሁኝ። የዓለማችን ህዝብ ዓለማችን ላይ ብቻ ሳይሆን የሀገራችን ህዝብ በጨመረ ቁጥር አንድ አብሮ የሚጨምር ነገር አለ። እሱም የሰዎች ባህሪ ማለት ነው። ይህ ባህሪ አስቸጋሪም፣ ቆንጆም፣ መጥፎም በጎ ተጽዕኖ የሚፈጥሩም እንደየዘመናቸው እንደየትውልዳቸው ይኖራሉ። በእኛ በግል ህይወታችን ግን ከሰዎች ጋር እንደዚሁ በተግባባን በበዛን በተገናኘን ቁጥር አንድ አስቸጋሪ ነገር አለ። እሱም ከሰዎች ባህሪ ጋር መላመድ እና መግባባት፣ የነዛን ሰዎች ባህሪ መልመድ ራሱን የቻለ ተግዳሮት አለው። እናም እሱ ብቻ አይደለም፣ ከመልካም ባህሪያቸው ምናምን ከነዛ ጋር ብቻ ሳይሆን መጥፎ የሚባል ጥሩ የማይባል ባህሪ ያላቸውን ሰዎች መቅረብና መላመድ ራሱን የቻለ ፈተና ነው። የትኛውም የዓለም ጥግ ድረስ ብንሄድ፣ የትኛውም ሩቅ ብንሄድ፣ በራችንን ምንም ያህል ብንዘጋ እንኳን ከሰዎች አናመልጥም እና ከሰዎች አብሮ መሆን ከሰዎች ጋር መኖር አናመልጥም። ይህም እንደተለያየ ሁኔታዎች ይወሰናል። ምናልባት ማህበራዊ ህይወታችን ደካማ ሊሆን ይችላል። ከሰዎች ጋር ግብብነታችን ደካማ ሊሆን ይችላል። በየትኛውም መንገድ አይነት ውስጥ ብንሆን ግን ከሰዎች ጋር ያለንን ግንኙነት ሙሉ ለሙሉ መቁረጥ አንችልም። ምናልባት ጫካ ካልገባን በስተቀር ማለት ነው እና በየተገኘንበት ሁኔታ በየመረጥነው የህይወት መንገድ ውስጥ ራሱን የቻሉ ሰዎች አሉ። የኔ ብለን ቅርብ በማናረጋቸው ቤታችን ውስጥ ባናስገባ፣ እሱ ምርጫችን ባናደርግ እንኳን በስራ ቦታችን፣ በግብይት ቦታ፣ በማህበራዊ ህይወት፣ በመንፈሳዊ ህይወታችን እንዲሁ ለአጭር ጊዜ በምናቋርጣቸው መንገዶች ሁሉ ከሰዎች ጋር መገናኘታችን ከነዛ ሰዎች ጋር የሆነ ያህል ነገር መገበያየታችን አይቀርም። መገበያየት ስል ያው ባህሪም የተለያዩ ነገሮችን ማለት ነው እና ስለዚህ በእንደዚህ አይነት ወቅት ጊዜ ላይ የሚያጋጥሙን አስቸጋሪ ባህሪ ያላቸው ሰዎች አሉ። ከባባድ የምንላቸው በረጅም ጊዜ በዘለቄታ የሆነ ግንኙነታችንም ውስጥ ሆነ በአጭር ጊዜ ግንኙነታችን ውስጥ እነዚህን ነገሮች ማስተናገዳችን አይቀርም። ከሰዎች ብቻ ሳይሆን የምናስተናግደው እኛም የራሳችን የሆኑ ድብቅም ግልጽም የሆኑ መጥፎ ባህሪያቶች፣ መጥፎ አመሎች፣ መጥፎ ማንነቶች ይኖሩብናል። የምንዘረዝራቸው እንደየሰው ይለያያል ያ ነገር ማለት ነው። ለአንዳንድ ሰው መጥፎ ባህሪ የምንለው መታገስ አልችልም፣ እኔ ከሰዎች ይሄን ነገር አንችልም የምንለው እንደየሰው ይለያያል። ሀሜተኛን የማይችላለ፣ ለፍላፊን የማይችላለ፣ ዝምተኛ ራሱ የሚያናድደዋለ፣ ዝም ብሎ እሽሽ የሚለው ሰው የሚያናድደዋለ። ብቻ በተለያዩ መንገዶች የምንናደድባቸው አሉ እና ይህ ደግሞ ከሩቅ የሚመጡ ብቻ ሳይሆን የኛ ከምንላቸውም ሰዎች ከትዳር አጋራችን ሊሆን ይችላል። መቼም የሰውን ሁሉን ነገር አንወድለትም አይደል? አንድ የምንጠላለት ደስ የማይሉን ባህሪያቶች፣ ማንነቶች ይኖራሉ። እንደዛውም ደግሞ ከልጆቻችን ራሱ እያሳደግነው በእኛ በፈለግነው መንገድ እንቀርጻለን ብለን እንኳን ልጅ ያው ሰው ነው እና የራሱ ባህሪ ከትምህርት ቤትም ከመንገድም ከአብሮ አደግም ከአቻም ጓደኛ የሚቀርጸው የሚፈልገው ማንነቶች ይኖራሉ። እነዛን ነገሮችን ራሱ እኛ ከሆዳችን ያወጣነው ልጅ ራሱ እኛ እንደፈለግነው አድርገን ባህሪውን መቅረጽ አንችልም። ማለት ይሄ ማንነቱ እንዳለ ሆኖ ማንወዳቸው ደግሞ የግል የሆነ ተፈጥሯዊ ሆነም ከሌሎችም የሰበሰባቸው ማንነቶች፣ ባህሪያቶች ይኖሩታል። እኛ ማንወድለት በቤተሰብ በጓደኞቻችን በተለያየ ሁኔታ በስራ ቦታችን ላይ አለቃችን እንዲሁ የመሳሰሉት የማንወዳቸው ብዙ ባህሪያቶች ይኖሩናል እና ታዲያ ከነዚህ ባህሪያቶች ጋር እንዴት ነው መስማማት የምንችለው? እንዴት ነው ያንን ነገር መቅረፍ የምንችለው? አያይዤም ደግሞ የተወሰኑትን ተግዳሮቶችን፣ ጥሩ ያልሆኑ ነገሮችን፣ በዚህ ምክንያት የሚያጋጥሙንን ጥሩ ያልሆኑ ነገሮችንም 1-3 ነጥብ አነሳለሁ። እንደዛውም ደግሞ መፍትሄውስ ምንድን ነው የሚለውንም አብረን እናወራለን። እናንተም ይህንን ቪዲዮ ላይክ ማድረጋችሁን እንደዛውም ደግሞ ቤተሰቦቼ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑልኝ ስል ከወዲሁ በአክብሮት ተጠይቃችኋለሁ። ወደ ሀሳቡ ልግባ። ምንድነው የመጀመሪያው? ተግዳሮቶችን እናንሳ። 3 ተግዳሮቶች ላንሳላችሁ በዚህ ጉዳይ የሚያጋጥሙ ማለት ነው እና መጥፎ ባህሪ፣ አስቸጋሪ ባህሪ ካላቸው ሰዎች ጋር ባለን ግንኙነት ውስጥ አንዱ የሚያጋጥመን ተጽዕኖ ፈጣሪ መሆናችንን መቀነስ ነው። ተጽዕኖ ፈጣሪያችንን ማጣት ነው፣ ያሳጡናል። እሱም የሚሆነው አንድም በእነሱ ባህሪ ብቻ ሳይሆን በእኛ ምርጫም ጭምር ማለት ነው። የእኛ ምርጫችን መጥፎ ሰው፣ ጥሩ ባህሪ የሌለው ሰው ባጋጠመን ቁጥር መሸሽ ከሆነ፣ መደበቅ ከሆነ፣ ከነዛ ሰዎች መራቅ ከሆነ፣ በራችንን መዝጋት፣ ልባችንን መዝጋት፣ በቃ እኔ ከእንዲህ አይነት ሰው ጋር አንድ እርምጃ መራመድ አንችልም የምንል አይነት ሰዎች ከሆንን
እነዛ ሰዎች ላይ የኛን ተጽዕኖ ማሳደር እጅግ በጣም ይቸግረናል። የነሱን ተጽዕኖ የነሱን የመጥፎ ባህሪ ተጽዕኖአቸውን ብቻ ስብስብ አድርገን ወስደን ልባችን ውስጥ አይምሯችን ውስጥ አስቀምጠን በራችንን እስከ መዝጋት ከነዛ ሰዎች ጋር የምንፈልጋቸውን ነገሮች ራሱ ላለማድረግ ላለመሆን እንዳረጋለን። የመጀመሪያው እሱ ነው የሚሆነው። ሁለተኛው ደግሞ ላላስፈላጊ የሆነ በሽታ ላይ መውደቅ። አብዛኛውን የስሜቶቻችን በሽታዎች የሚመጡት ከሰዎች ጋር ባለን ግንኙነት ነው፣ ወይም ደግሞ ሰዎች የሚሰጡን ቁስለት ነው። ሰዎች የሚያመጡብን ልክ ያልሆኑ ነገሮች ናቸው። ብስጭት፣ ድብርት፣ መከፋት፣ መብሰልሰል፣ መቆጨት። ይህን ሰውዬ ባላወቅኩት ኖሮ፣ ይህን ሰው ባልቀረብኳት፣ ከዛ ሰው ጋር ሌላው ቢቀር እኮ የሆነ በፍቅር ህይወት ውስጥ እንኳን ሆነን ኖረን አሳልፈን ሊሆን ይችላል እና በእነሱ ሰዎች ማንነት፣ በእነሱ ሰዎች ባህሪ፣ በእነሱ ሰዎች ድርጊት በሚመጡብን ነገሮች እንብሰለሰላለን፣ እንታመማለን፣ እንበሳጫለን። ከፍተኛ የሆነ ድብርትና ንዴት ውስጥ እንገባለን። ይህ ታዲያ ቀላል የሚባል የሰውነት ችግሮችን ብቻ ሳይሆን አካላዊ ችግሮችን ብቻ ሳይሆን ከባባድ የሆነ መንፈሳዊ የልብ ቁስለት በሏቸው እና ይሄም አንዱ ተግዳሮት ነው። ከነዛ መጥፎ ባህሪ ካላቸው ሰዎች ጋር ጥሩ ካልሆኑ ሰዎች ጋር የምናደርገው የሚኖረን ነገሮች የሚሰጡን አንዱ ቁስለት ነው ይሄም ማለት ነው። ሌላው በሶስተኛ ደረጃ ላነሳላችሁ የምወደው ጊዜን ማባከን ነው። ጊዜያችንን በጣም ያባክኑብናል። አሁን እንዴት ነው አውቀው የተኛም ቢቀሰቅሱት አይሰማም አይነት ሰዎች አሉ አይደለ? እውነታውን እያወቁት ትክክለኛ መንገዱን እያወቁት ከኛ ጋር አላስፈላጊ የሆነ ክርክር ውስጥ የሚገቡ አላስፈላጊ የሆነ ጭቅጭቅ ውስጥ የሚወዱ ግትረኛ የሆኑ ሰዎች አሉ። አሁን በቃ በምንም ሀሳቤን አልቀይርም የሚሉ ለራሳቸው፣ ለእናንተ ግን ሀሳቤን አልቀይርም ብለው ብቻ አይደለም ያሳጥሩላችሁ። ክርክር ይገጥሟቸዋል፣ ጭቅጭቅ ይገጥሟቸዋል፣ አላስፈላጊ የሆነ ሰጣ ገባ ውስጥ ያስገቧቸዋል እና እነዚህ አይነት ችግሮች ውስጥ ሁኔታዎች ውስጥ ይከቷቸዋል። ጊዜያቸውን ያባክናሉ፣ ህይወታቸውንም ያቀነጭሩታል። ባጭሩ በቃ ዝም ብላችሁ ጉንጭ አልፋ ነው መጨቃጨቅ፣ መጫጫው ማለት ምናምን ነው። በተለይ ደግሞ ካልተረዳችኋቸው እነዚህን ሰዎች ካላወቃችሁ፣ ባህሪያቸው እንደሆነ ካላወቃችሁ በጣም የሚጎዳ ነገር ውስጥ ይከቷቸዋል። እነዚህ ሶስቱን እንዲሁ ለማንሳት ያህል ተግዳሮቶቹ ብዙ ናቸው። እናንተ ራሱ በህይወታችሁ ውስጥ ያጋጠሟቸው ብዙ ተግዳሮቶች ይኖራሉ። አላስፈላጊ ከሆነ ባህሪ ማንነቶች ጋር ስትጋፈጡና እንትን ስትሉ ማለት ነው እና እኚህ የይን በምንላቸው ሰዎች የሚያጋጥሙን ናቸው። ታዲያ ተግዳሮቶቹ እንደዚህ በትንሹ ካነሳዎች መፍትሄዎች ውስጥ ምንድን ናቸው? ከእንደነዚህ አይነት ሰዎች ጋር ለመስማማት የሚኖሩት መፍትሄዎች ውስጥ እንዴት ናቸው ካላችሁኝ፣ ከዛ ፊት አንድ የሆነ ምንጩን አላስታውስም፣ ግን አንድ አባባል አለች። ምን የምትባል መሰለቻችሁ? በከፍተኛ ንፋስና ዝናባማ ወቅት ላይ ጎንበስ ቀና የማይል ዛፍ፣ ግትር ብሎ የሚቀር ዛፍ እንትኑ መቆረጥ ነው ወይም ደግሞ መሰበር ነው። ጎንበስ ቀና የሚሉ ግን ጸንተው ይቆማሉ እና ቀጣዩን ክረምት ያዩታል ይባላል የምትባል አባባል አለች እና ይሄንንም ከአስቸጋሪ ሰዎች ጋር ያለንም ግንኙነትን ለማስተካከልም እንደነዚህ አይነት ባህሪያቶችን ልንጠቀም ይገባል። ማለት እኛ ራሳችን ግትር ያልን መሆን የለብንም። ግትር ያልን ካልሆንን ደግሞ የተወሰኑትን ሀሳቦች አቀርባለሁኝ። የመጀመሪያው ምንድነው? ለእንደነዚህ አይነት አስቸጋሪ ባህሪ ላላቸው ሰዎች ዝምታና ምንም አይነት ምላሽ አለመስጠት፣ በተግባርም በአንደበትም በተለያዩ ሁኔታዎች ምንም አይነት ምላሽ አለመስጠት አንዱ ራሱን የቻለ ከነዚህ ሰዎች ጋር መስማሚያ መንገድ ነው። በቃ አውቀናቸዋል እኮ እና ዝም ስንላቸው፣ መልስ ሳንሰጣቸው ስንቀር፣ እነሱ ለሚያደርጉት ነገር ምላሽ ሳንሰጣቸው ስንቀር ራሳቸውን ማየት ይጀምራሉ፣ ይታውታል። አሁን ለምሳሌ በጣም ጨዋታም የሆነ ሰው አለ፣ ዝም ብሎ የሚጮህ ዝም ብሎ የሚናገር። አንዳንዱ ደግሞ ክፋት አስቦ ሳይሆን ዝም ብሎ የሚናገር አይነት ሰው አለ እና በድርጊትም በሌላም ነገሮች ማለት ነው። ከዚሁ ጋር አያይዤ እንደ ሁለተኛ የማነሳው ይሄ ዝም ማለትን ብቻ ሳይሆን ተያይዞ የሚነሳ ነገር ምንድን ነው? እነዛን ሰዎች ለመረዳት መጣር።
ይሄ ትልቅ መፍትሄ ነው መረዳት መቻል። ክፉ ሳይሆን ወይ ደግሞ እኛን ለመጉዳት ሆን ብሎ የሚያደርጋቸው ነገሮች ሳይሆኑ ባህሪያቸው የሚዋዥቅ አይነት የሆነ ትክክል ያልሆነ አይነት ነገር ያሳዩናል። በተወሰነ ሁሉም ነገር ላይ መጥፎ የለም፣ ሁሉም ነገር ላይ ጥሩ የለም። አንዳንድ ባህሪያቶች አሉ። እነዛን ባህሪያቶቻቸውን ብንችላቸው ብናስተናግዳቸው ግንኙነታችን ወደ በጎ ወደ መልካምነት የሚቀየር አለና ማንነታቸውን መረዳት ክፉ ሆነው መርዛማ ሆነው የሆነ እኛን ለመጉዳት የሚያደርጉት ነገር ሳይሆን በቃ እነሱ አብሯቸው ያደገ አንዳንድ ሰው 20 ዓመት 30 ዓመት አብሮት ያደገ ማንነቱን ባልሽም ቢሆን ሚስትህም ብትሆን መቀየር አትችልም። ግን ያን ያህል ቤተሰባችሁን፣ ግንኙነታችሁን፣ ፍቅራችሁን፣ እናንተነታችሁን ካልቀየረው ግን ያንን ነገር ተላምዶ መቀጠል ባህሪያታችሁን ማጥናት አንዱ ነው። ሌላው እሱ ብቻ ሳይሆን ከምን ተነስቶ ነው ይሄ ሰውዬ እንደዚህ ክፉም ሊሆን እኮ ይችላል። በሆነ ፖይንት ማለት ነው በሆነ ነጥብ ክፉ ሊሆን ይችላል እና እዛ ነጥብ ላይ እዛ ሁኔታ ላይ ለምንድን ነው ክፉ የሆነው ይሄ ሰውዬ ብለን ማንነቱን ልናጠና ይገባል። ክፉ የሆነው ከራሱ ካስተዳደጉ ሊሆን ይችላል። ያንን ነገር ያንን ባህሪዎቹን ያኛውን ልማዱን በፊት ያመጣው ሁን ብሎ እኛ ላይ ብቻ የሚያደርገው ላይሆን ይችላል። ማንነቱ ባህሪ ይሆናል እና ባህሪው ማንነቱን ደግሞ አንዳንድ ነገሮች ካልጎዱን መቀበልና መረዳት ባጭሩ ያን ሰው ማወቅ ለመረዳት መጣር ራሱን የቻለ ትልቅ መፍትሄና ትልቅ ነገር ነው። በሶስተኛ ደረጃ ደግሞ ልናነሳው የምንችለው ምንድነው? በቻልነው አቅም ያን ሰው ለመለወጥ መጣር ነው። የሚለወጥ ከሆነ የሚሰማ ከሆነ ቅን ልብ ካለው አስተያየት የሚቀበል ከሆነ የኛ መከፋት የኛ መደበር ትክክል ያልሆኑ ነገሮችን መስማት ማስተካከል የሚችሉ አይነት ሰዎች ከሆኑ ከነዛ ሰዎች ጋር መስማማት መነጋገር ይሄ ነገራችሁ እኮ እየጎዳኝ ነው፣ እንዲህ ባታደርግ ደስ ይለኛል፣ እንዲህ ባታደርጊ ጥሩ ነው፣ ግንኙነታችንን ፍቅራችንን ሊጎዳ ይችላል፣ ወይም ደግሞ አብሮነታችንን ጉርብትናችንን ሰላማችንን እያበላሸው እያደፈረሰው እየመጣ ነው እና እኔ ምቾት እየሰጠኝ አይደለም ብለን ከዛ ሰው ጋር ግልጽ የሆነ ንግግርና ውይይት ማድረግ ከመተጣጣት እሱ የተሻለ ነው። ይሄንንም እንደ ባህሪው ከላይ ቀደም ብዬ እንዳልኩት በባህሪው አውቃችሁት ከሆነ የሚረዳ የሚሰማ የሚገሰጽ አይነት ሰው ከሆነ እነዛን ነገሮችን ማድረግ አንዱ ይሄ ነው ጥሩ ነገር ስለሆነ ማለት ነው። በመጨረሻም እነዚህ ነገሮች የማይሆኑ የማይሰሩ ከሆነ ግን መለየት ነው፣ መራቅ፣ መተው፣ መሸሽ መፍትሄ ነው። በጣም ከሁሉም ሰው ጋር እየሸሸን እንትን እያለን እየራቅን አንሄድም። ግን በጣም ሰላማችንን የሚነሳው መጀመሪያ ያነሳችን ሶስቱን ተግዳሮቶች ካሟላ ጊዜያችንን ካባከነ በሽተኛ ካረገን ብስጩ ካረገን ቁጡ ካረገን እሱ የሚሰራው ስራ ካልጣመን ምን ካላለን በመጨረሻ ልንወስን የምንችለው ነገር ይሄንን ነው የሚሆነው። መለያየት፣ መራቅ፣ መተው፣ መሸሽ ከዛ ሰው በተለይ ደግሞ እድሎች ካሉን የመተው የመሸሽ እድሎች ካሉን ከመቆሳሰል ከመታመም ከመባባል ሁሌ ብስጭት ቁጥጥ የሚያደርገን የሚያናድደን ጥሩ ካልሆነ ስለዚህ ምንም አንሰራም ማለት ነው። ጓደኞቻችንም ሊሆኑ ይችላሉ ምናምን በተለያዩ መንገዶች እነዛን ሰዎች ለመተውና ለመራቅ ስንተው የምንተው አንዳንዴ አብሮነታቸውን ብቻ ሳይሆን ባህሪያቸውን ራሱ ትኩረት አለማድረግ መተው አለመብሰልሰል። መተው ሲባል ሰዎቹን ብቻ ሳይሆን እኛም ራሳችን ባህሪያቸውን ትውት ልናደርግላቸው ይገባል። አንዳንድ ሰው አሁን ሀሜተኛ ወረኛ ከሆነ የምንወድለት ብዙ ነገሮች እኮ አሉን፣ ግን ሚስጥራችንን አንነግረውም አይደል? እኛ ራሳችን የሆነ ነገር እንተዋለን ማለት ነው። በቃ የቱንም ያህል የሆነ ወሬ ማካፈል ብንፈልግ እንኳን ለዛ ሰው ላለማካፈል እንጥራለን። አንዳንድ ሰው ደግሞ የሆነ ትንሽዬን ነገር በጣም የሚያጋንን አይነት ከሆነ ትልቁንም አንነግረውም ትንሹንም አንነግረውም። የጋራ የምንላቸው ነገሮች ላይ ትኩረት እናደርጋለን እና እኝን የመሳሰሉትን ነገሮች ወይ እሱስ ባህሪ ነው። ጨቅጫቃም ከሆነ የመጨቃጨቅ እኮ እሱ አለቃሽም ቢሆን አለቃህም ቢሆን በቃ አለቃዬ እኮ ክፋት አስቦ አይደለም። መጮና መጨቃጨቅ አመሉ ነው። በእኔ ብቻ አይደለም፣ እኔን ስለሚጠላኝ ሁም ብሎ እኔን ለመጉዳት አይደለም ያን እያደረገ የእሱ ባህሪ ነው። ሲያሳዝን ብለን ትተንለት በሌላ በሚያስማሙ መንገዶች ደግሞ መቀጠል ማለት ነው። መተው፣ መሸሽ፣ መራቅ ባህሪንም ጭምር ነው። ሰውየውን ብቻ ሳይሆን የነዛን ሰዎችን ባህሪ በውስጣችን የምንይዘውን የምንሰጠውን ቦታ መጀመሪያ ላይ የመጀመሪያ ቀን ያንን ማንነቱን ሲያሳየን አስለቅሶን ከሆነ አስከፍቶን ከሆነ ሁለተኛ ሶስተኛ ሲደጋግመው ባህሪው ነው ማለት ነው። ያ ሰው በቃ
ሁን ብሎ ሳይሆን ሁሉም ሰዎች ላይ የሚያደርገው ነው፣ እዛም ላይ እዚህም ላይ የሚያደርገው ነው። እና ለዛ ሰው እንደውም ልናዝንለት አንዳንዴ እንችላለን እኮ። ሲያሳዝን የሰውዬ በሆነ ባልሆነ ነው የሚጮኸው፣ በሆነ ባልሆነ ነው የሚበሳጨው፣ በሆነ ባልሆነ ነው ክፉ ደግ የሚናገረው፣ አንዳንዴ ዝም ቢል ምን አለ ምናምን እያልን እኮ እንተውለታለን ነገሮችን። አይ እሱ ክፋት የለበትም ብለን እንተውለታለን። እንደዛ አይነት ነገሮችንም ማድረግ ይገባል። ታዲያ ይህንን ካልኩ በኋላ ልላችሁ የምፈልገው እነዚህ ባህሪያቶች፣ መጥፎ ባህሪያቶች የሰዎች ብቻ ሳይሆን እኛም ላይ ያሉ ናቸው። እኛንም ልናይ፣ እኛም ልንጠቀምበት፣ እኛም ልናስተውል፣ ራሳችንን ልንመረምር ይገባል እና እንዲሁ ይሄ ነገሮች የሚረዱት ለሰዎች ከሰዎች ጋር ባለን ግንኙነት ብቻ ሳይሆን ሰዎች ከኛ ጋር ያላቸውን ግንኙነት እንድናሻሽል የሚረዱ ነገሮች ናቸው እና እኛም ሰው ብቻ ሌላው ብቻ አይደለም ክፉ ባህሪ ያለበት፣ ብዙ ክፉ ባህሪዎች እኛም አሉብን። እኔ ለምሳሌ ቶሎ አኩራፊ ነኝ። ያ ቶሎ ብተውም ግን አኩራፊ ነኝ። ማኩረፍ እወዳለሁ ሳይሆን በቃ ባህሪዬ ነው። ቶሎ የሆነ ኩርፍ የምለው ነገር አለ። ኃይለኛ ነኝ። በፊት ደግሞ ግትረኛ ነበርኩ። አሁን ልጅ እያለሁ እናቴ ራሱ አንቺ ግትረኛ ትለኛለች። የሆነ ነገር ምናምን የሆነ በቃ ሀሳቤን መቀየር የማልወድ ግትር ያልኩ ሰው ነኝ። እኔ ያልኩት ብቻ ይሁን የምል ነኝ። ግን ህይወት ስናድግ ነገሮችን ስናቅ እንደዚህ ከሰዎች ጋር ያለን ነገሮች ሲስፋፉ እነዛን ነገሮች እየተውኩኝ እየተማርኩኝ እኔም መተው ያለብኝን እየተውኩ የመጣኋቸው ብዙ ነገሮች አሉ። ሰውኛም ባህሪ እሱ ነው። ስንወለድ ይዘን የወጣነው ነገር የለንም እና እንደ እጅ እግር አይን ይዘን የወጣነው አይደለም። ባህሪ የምንሰራው የምናሻሽለው የምናሳምረው ነው እና እኔ እንዲህ ነኝ ብለን ችክ ማለትም ብዙ ነገሮች ላይ አይገባንም። ራሳችንን መስራት፣ ማስተማር፣ ማሳደግ፣ መለወጥ፣ በምንፈልገው መቅረጽ እንችላለን እና ይሄ የኔ የግድ ባህሪ ነው የምንላቸው ነገሮች መሆን የሉባቸውም። ማስተካከል ያለብን ነገር ካለ ሰውነን እና መቀየር ማሳመር መቻል አለብን። ከዛ ባሻገር ሁሉም ሰው የራሱ የሆነ በጎ ያልሆነ ደስ የማይል ባህሪያቶች አሉን። ሁላችንም የራሳችን የሆነ ባህሪ ያለን። ያን ያህል ግን ለሰዎች ህይወት አስቸጋሪና አክባጅ ልንሆን አይገባም ነው። አንድ ለመጨረሻ ማንሳት የምፈልጋት አጠር ያለች ታሪክ አለች። ዴል ካርኒጌ መሰለኝ ይህንን ታሪክ የጻፈው እና አንድ ሰው ልም ያለ ማንም አቋርጦት የማያውቅን ትልቅ በዓለማችን ላይ ያለን ትልቅ በረሃ ለብቻውን በእግሩ ያቋርጥና ያንን ነገር ያስመዘግባል። ታዲያ ጋዜጠኞች ተሰብስበው ጥያቄ ያቀርቡለታል። ምን ነበር የከበደ? ምን ነበር ያስቸገረክ ያንን በረሃ ስትጓዝ ብለው በጣም ጓጉተው ይጠይቁታል። እነሱ የጠበቁት መልስ እባብ፣ ጊንጥ የመሳሰሉትን ከባባድ ነገሮች ነው። እሱ ግን የመለሰው መልስ የሚያስገርም ነበረ። በመንገዴ በጉዞዬ ውስጥ በጣም ያስቸገረኝ በየሰከንዱ በየእርምጃዬ ጫማዬ ውስጥ የሚገባው አሸዋ ነው። እነሱን ጎንበስ ቀና እያልኩኝ ከጫማዬ ውስጥ ማውጣት ጉዞዬን ረጅም አድርጎታል እና በጣም አስቸጋሪ አድርጎታል አለ። ይህንን ወደ ባህሪ ብናመጣው ህይወታችን ውስጥ በየመንገዳችን በየሁኔታዎቻችን የሚያጋጥሙን አስቸጋሪ ባህሪ፣ አስቸጋሪ ማንነት ያላቸው ሰዎች አሉና እነዛን ነገሮች የሚያከብዱብን ጉዟችንን፣ ህይወታችንን፣ ስኬታችንን፣ መንገዳችንን የሚያከብዱብን ልክ እንደ በረሃውን እንደሚያቋርጠው አሸዋ ማለት ነው እና እኛም ጉዟችንን እንኳን ቢያደክምብንም ግን አሸዋውን እያራገፍን ጉዟችንን መቀጠላችን አይቀርም ለማለት እወዳለሁኝ። ከዛ በስተቀር እንድታሰምሩት የምፈልገው አንዳንድ ጊዜ የሰዎች ባህሪ መስሎን እነዛ ሰዎች ብቻ እያደረጉት መስሎን ራሳችንን ማየት የሚሳነን ጊዜ አለና አንዳንዴ መጥፎ ነገሮች ናቸው ብለን ስናስብ ባህሪያቸው ክፉ የመሰሉን ድርጊቶች በአይምሯችንም አንዳንዴም ነገሮች ይገጣጠሙና ይገጫጩና ያ ነገር የሆነ ይመስለናል እና የዛ ሰዓት ላይ ራሳችንን መፈተሻችንን ራሳችንን ማየታችንን ይሄ ችግር ከኔ ቢሆንስ፣ ከኔ ያረዳድ ቢሆንስ፣ እኔ የሰማሁበት መንገድ እኔ የተረዳሁበት መንገድስ ቢሆን ወይም ደግሞ እኔ ራሴ ያ ነገርን እንዲሆን ትኩረት እያደረኩበት ቢሆንስ ብለን ራሳችንንም ልናይ፣ ልናሻሽል፣ ልናስተካክል፣ ልናርም ተገቢ ነው። እነዚህን ነገሮች በደንብ ከተጠቀምን ከአብሮን ካሉ ሰዎች ጋር፣ ከልጆቻችን ጋር፣ ከስራ ባልደረቦቻችን፣ ከጎረቤቶቻችን ከመሳሰሉት ማህበራዊ ህይወታችንን ቆንጆ ማድረግ እንችላለን ለማለት እወዳለሁኝ። ለዛሬ ያስኩላችሁ ሀሳብ ይሄንን ይመስላል። እናንተም ሀሳብ አስተያየት ካላችሁ እንድትጽፉልኝ ስለጠይቃለሁ። እንደዛውም ደግሞ ይህንን ቻናል ለማሳደግ ስለሚረዳ ለሌሎች ማጋራታችሁን እባካችሁ አትዘንጉ። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ቸር ቆዩኝ።